እዚህ ረዘመ። እሳቸው ግን ተናደውብናል። ቆይ ለምንድን ነው የፈለጉት? ዛሬ ለእናቱ ምሽቴ ናት ብሎ መናገር ያፍራል። እስኪ ይምጡና ይሙሽ እባክሽ። እማዬ ሀይ፣ እንዴት ናችሁ? ጫንተ ነው እንዴ? ቆይ ያ ሮሚዮ ነው እንደዚህ ያደረገሽ? ይወጋ። ፍቅር ያክስቴ ልጅ እህቴ ተመችተኛል ማለት ሰላምዬ ጉዳና ላየችን አረገባችን። ኧረ ታለም እኔ እንደዛ አላልኩ። ታዲያ እንዴት ነው? የምታገባትን ልጅ አምጣና አስተዋውቀኝ አልኩ። አንተ ግን ምንም ፍላጎት የለህም። ቆይ በዚህ ልክ ለምንድን ነው የምትጨነቀው? ሚስቱ ናት የምታስጨንቀው። ሂዱ አሁን ናገራለሁ ስትል አልነበረ? ተናገራ። ፍቅር በሩን ክፋችሁ እንጂ ምን እያደረግሽ ነው ያለሽ? ዴቭ እኔ ማንንም ማውራት አልፈልግም። ይኸውልሽ ፍቅር መጀመሪያ ተረጋጊ። ከዛ መናገር የምትፈልጊውን ነገር ትናገሪያለሽ። ብለሽ ነው የምትነግሪው? ሚስቱ እንደሆንኩኝ ነዋ። ልጅ ነሽ ይሉኝ የለ ዛሬ ምን እንደሚሉ ሰማለሁ። አዲ አሁን ረፊ የዛኔ ሙሽራ ሆነሽ ስትመጪ የራሳቸውን ማዋረድ ስለማይፈልጉ የዛኔ ማንም ሰው ምንም አይልሽ። አሁን ከተናገርሽ ግን ነገሩን በሙሉ ነው የምታበላሽው። አይመለከትሽም። በእኔ ሊኮራብኝ እንጂ ሊያፍርብኝ አይገባም። ካፈረብኝ ፊት ለፊታቸው አንቺን ማግባት አልፈልግም ይበለኝ። አንቺ ጤና የለሽም እንዴ? አደይ ለምንድን ነው ግን በእኔ የሚያፍረው? እኔን ያፍርብኛል ማለት ነው? ስለ እኔ ለመናገር ለትዬም ሆነ ለቤተሰቦቹ ለምንድን ነው የፈራው እያለች ጥያቄ በጥያቄ እራሷን እየጠየቀች ትገኛለች። በዚህም የተነሳ እትዬ ልጄ ይሉኝ የለ ስለዚህ እኔ ራሴ ለትዬ እነግራታለሁ በማለት እንግዲህ ልትናገር አፋፉ ላይ ደርሳለች። በሌላ በኩል ደግሞ በዛሬው ቪዲዮ ላይ ሩታ ትልቅ ነገርን እየሰራች ትገኛለች። ምክንያቱም አደይንም ፍቅርንም የፍቅርንም እናት ደስ በሚል ቃላት እያነጸችና እየመከረች ትገኛለች። ለሊ ቁጭ ብላ ባቡሬን እንዴት እንደተዋወቁና እንዲሁም ደግሞ እንዴት እንደተባባሉ እያስታወሰች ያለፈውን ጊዜ ቁጭ ባለችበት ሰዓት ኤላ ወደ ስልኳ ላይ አጭኋል። ምን ሊላት ይችላል? ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾች እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ላይክ ሸር በማድረግ አበረታቱኝ። ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። ዛሬ እንግዲህ ሰራተኛዋ አደይ ክፍል 140 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁኝ ቆዩ። እንግዲህ በባለፈው ፓርት ላይ ኤዱና ዴቭ ስለ አደይ እንዲሁም ደግሞ እንዴት ብሎ ለቤተሰቦቹ እንደሚናገር እንዲሁም ደግሞ ልታግዥኝ እፈልጋለሁ እያለ መኝታ ቤት እያወሩ እያለ ነበረ የፍቅር እናት እያሰማችው ምንድን ነው በማለት ዛሬ ላይ አፋጣው ነበረ። ዴቭ ግን ዛሬም ይነግራታን ብለን በጉጉት ብንጠብቅም እሱ ግን ሊነግራት አልቻለም። የፍቅርም እናት እንግዲህ ምንድነው ባንተና በአደይ መካከል ያለው ነገር ምንድነው በማለት ጠይቀው ነበረ። አይ እሷ ያው ገባኝ ጓደኛሞች ስለሆናችሁ እሷ ታውቃለች ማለት ነው ሁሉን ነገር በማለት ነበረ የነገረችው። እንግዲህ ኢዱም አይ ክፍለ ሀገር ናቸው ቤተሰቦቿ አታውቂያትም በማለት ነበረ እየተናገረችው። እና ደግሞ ሽማግሌዎችን አዘጋጅልኝ ሽማግሌ ልልክ ነው አንቺ ሁሉም ነገር እንደምትረጅኝና እናቴንም እንደምታሳምኝልኝ ተስፋ አደርጋለሁ በማለት ለፍቅር እናት ነግሯታል። አንተን እኮ እንደ ልጄ ልንከባከብህ እንደ ልጅ አድርጌ ልቀበል ነው ጓደኛ የሰጠችኝ። ስለዚህ እኔንም እንደ እናት ነው ማየት ያለብህ ልጄ ነህ። ስለዚህ ሁሉንም ነገር በእኔ ጣለው በማለት እንግዲህ የፍቅር እናት ጥሩ ሀሳቧን ጥሩ ምኞታን ገልጻለታለች። ዛሬ ላይ ግን እሱ ሊናገር አልቻለም። ሽማግሌ ቢልም ምንም ቢልም ነገር ግን አደይ ናት ብሎ ለመናገር እጅግ ተሳቋል። ፍቅር አሁንም በር ዘግታ ያለቀሰች ትገኛለች። እናቷም እንግዲህ እባክሽ ልጄ ብቻዬን ነው ለብቻ ያሳደግኩሽ ክፈቺ እባክሽን እያለች ትገኛለች። ሩታም እንዲሁም ደግሞ ዴቭም ምን ሆነች ነው ክፈቺ፣ ለማንኛውም አንቺ ተረጋጊና ሁሉንም ነገር ለእኔም ሆነ ለትዬም ሆነ የምትፈልጊውንና የሚያስጨንቅሽ ነገር ትነግሪናለች። ምን ሆነች ነው እንደዚህ የምትሆኙ እያሏት ይገኛሉ። በመጨረሻ ግን ትከፍትላቸዋለች። አደይም ወደ ፍቅር ቤት መታ ነበረ። ኢዱ ለምን መጣሽ ብትላትም ሮማን ላይ ነው የመጣሁት በማለት ነበረ የተናገረቻት። ነው ወይንስ ዴቭ አንቺ እንደሚያገባ ልታሳውቂ ነው የመጣሽ ትላታለች። አሁንም አልተናገረም ምን አዲስ ነገር አለ በማለት ጠይቃ ነበረ። ነገር ግን አደይ ዛሬ ላይ መረር ቆረጥ ብላለች። ቆይ ለምንድን ነው እኔ የማሳፍር ሴት ነኝ ወይ? የማሳፍረው ከሆነ ለምን ቀረበኝ? ሲቀጥል ደግሞ ስለኔ መናገር ለምንድን ነው የሚያፍረው? ለምንድን ነው ይሄን ያክል ጊዜ የሚፈጅበት? እያለች እየተናደደች ትገኛለች። አታሳፍሪም? አዎ አንቺ የሚታፈርብሽ ልጅ አይደለሽም። ገጠር እኮ ስንቱን ያንበረከክሽ ነሽ እያለ አሹም እንግዲህ የልብ ልብ ይሰጣታል። አደይም እንግዲህ እኔ ራሴ ለትዬ እነግራታለሁ በማለት ወደ ቤት ገብታ ነበረ። ቤት እንደገባች ግን ዴቭና የፍቅር እናት ፍቅር ጋር ስለነበሩ ያገኘችው
ሩታን ነበረ። ሩታም እንግዲህ ለሩታ አደይ እኔ ነግራታለሁ፣ በቃ እሱ መናገር ከፈራ እኔ ነግራታለሁ በማለት አደይ ስትናገር ነይ ወደ ውጭ ወጥተን እናውራ እኔና አንቺ በማለት እንግዲህ ታች ደረጃ ላይ ቁጭ ብለው አደይ አባቱ ትንሽ ስለሚያስቸግር ነው፣ ስለዚህ እባክሽን አሁን ሁሉንም ነገር በጊዜና በሰዓቱ ይናገራል እሱ፣ ስለዚህም አንቺ ተረጋጊ፣ እስካሁን ጠብቀሽ የለም ወይ ደግሞ ለሚወዱት ነገር ብዙ ጊዜና መስዋዕት መክፈል ያስፈልጋል። ቤተሰቦች እንኳ እምቢ ቢሉ እሱ ከአንቺ አይርቅም። በጣም ነው የሚወድሽ፣ በጣም ነው የሚያፈቅርሽ። ለአንቺ ሲል ሁሉ ነገር ይተዋል። ስለዚህ እሱ በጊዜው የፈለገውን ነገር ያድርግ። ስለዚህ ተረጋግተሽ ጠብቂው እያለች እንግዲህ ጥሩ ምክር ልትመክራት ሞክራለች። አደይም እንግዲህ እስኪ በእኔ ቦታ ብትሆኚ አንቺ ምን ታደርጊያለሽ በማለት መልሳ ጠይቃት ነበረ። አዎ ይከብዳል፣ ነገር ግን በቃ መረጋጋት አለብሽ፣ ተረጋጊ በማለት እንግዲህ እንድትረጋጋ ነግራታለች። ለሊና ባቡሬም እንግዲህ በለሊ ቤት ወዳቸውን እያወሩ ነበረ። የተዋወቁበትን አጋጣሚውን እንዲሁም ደግሞ ያሳለፉትን ጊዜ እያነሳሱ ነበረ። ለሊ ግን የሆነ ሳቅ እያላት ነው። ሳታፈቅረው አትቀርም። ባቡሬም ለመናገር እጅግ ፈርቷል፣ ለመጠየቅ ማለት ነው። ነገር ግን ቢጠይቃት የምትለው አይመስለኝም። ደስ የሚል ፍቅርን የሚያሳልፉ ይመስለኛል። ነገር ግን ያልታሰበ ነገር ደግሞ ተፈጥሯል። እሱን ደግሞ መጨረሻ ላይ ነግራቸዋለሁ። እንግዲህ እነሱ እያወሩ በነበረበት ሰዓት ኢዱ ትመጣለች። ኢዱን እንግዲህ በመጣች ሰዓት ለሊና ባቡሬ መካከል ነበር ሄዳ የተቀመጠችው። እንዲሁም ባቡሬን በመሳም ለሊ ሰላም በማለት ነበር ቁጭ ያለችው። ለሊም እንግዲህ በቃ ባቡሬ አሁን መሄድ ትችላለህ ስትለው እሺ በቃ ብሎ ሲወጣ በቃ አንተ ትሄድክማ እኔም እሄዳለሁ በማለት ኢዱም ተነስታ ተከትለው ሄዳለች። እንግዲህ መንገድ ላይ ተከትለው ነበረ። ጠብቀኝ እንጂ አንተን ፈልጌ እኮ ነው የመጣው ብትለውም ለምን ነበር የፈለግሽኝ ይላታል። እንግዲህ ተመችተኸኛል፣ ስልክህን ስጠኝ እያለች ስጠይቀው አረ በእናትሽ ተረጋጊ፣ እኔ 4 ልጆች አባት ነኝ፣ ባለትዳር ነኝ በማለት እንግዲህ ታጠገቡ እንድትርቅ ያደርጋታል። ልክ ልፍ እንዳሉም ቅምጥልና የባቡሬ እናት ያገኙታል። እንግዲህ ምን እያለች ነው ቢሉትም አይ እየተጋተተችኝ እኮ ነው ሲል ማሚ ቆይ ለምንድን ነው ያላልኩት ልጆችን ቤተሰብ እንዳለው ያልነገርሽኝ ትላታለች ማለት ነው። አይ ሰላምዬ ግን እንደዚህ ብልሃት ነው ትትለው ቅምጥል እና ምን ላድርግ በምን ትፋታኝ ሁለተኛውን ድርሻ አትልም ይላል። ይህን ስለተናገረ ማለት ነው። እንግዲህ ትንሽ ቀልቀል ትላለች እንጂ ጥሩ ልጅ ትመስላለች በማለትም እንግዲህ እናቱ ሊያደንቋት ችለዋል። ዴቭና ዴም እንግዲህ ውጭ ላይ ተገናኝተው ነበረ። ምንድን ነው ቆይ አንተ እንደዚህ ሊያስፈራ የቻለው? ቆይ ታፍርብኛለህ? ምንድን ነው ችግር በማለት ጠይቀው ነበረ። ለትዬ እኮ ነግሬያታለሁ በማለት ይናገራል። እሷ ግን ከኢዱና ከቲና ከሩታ ስራ አረጋገጠች። ለምን ነው የምትዋሸው? እነሱን እኮ ጠይቂያቸው ነግረውኛል። ለምን ተዋሻለህ በማለት ጭራሽ ዛሬ ደግሞ ዴቭ ውሸት ዋሽቶ ውሸት አግኝታበታለች። አደይ አሁን ላይ ከዴቭ የመራቅን ፍላጎት እያሳየች ትገኛለች። አይ በፍቅር ነገር ተጨንቃ ስለነበረ እኮ ለዛን ያልነገርኳት ስትለው ለምና ለምን ለእኔ እንደዚህ ብለህ ተዋሸኛለህ በማለት ነበር የተናገረችው። እንደውም ከዚህ በኋላ በቃ ሳትወስን አጠገቤ እንዳትደርስ በማለት ጥላው ነው የሄደችው። ተናዳ እንደሄደችም እንግዲህ እነ ኪንጎን አግኝታቸው ነበረ። ዳይመንድ ማነው እንዲያናድደች ምናምን ብሎ ቢነግራት አረ ማንም አላናደደኝም ብላ ነገሩ ተረሳስታል እንግዲህ በእነሱ። ሩታም እንግዲህ ወደ ፍቅር በመሄድ ያክስቴ ልጅ ፍቅር እህቴ ምን ሆነሽ ነው ግን ምንድነው እንደዚህ የሚያስለቅስሽ? እንዴ ብቻሽን ያደረገሽ ምንድን ነው በማለት ጠይቃት ነበረ። ፍቅርም ግን ብቸኝነት ተሰምቶሽ ያውቃል በማለት ነበረ እየጠየቀቻት። እናንተ አውቃችሁ ነው ማንም እኔን አይወደኝም እናቴም አባቴም በቃ ሁላችሁም ስታስመስሉ ነው በማለት ፍቅር ትናገራለች። አዎ ሁላችንም ላናስደስትሽ እንችላለን። እኔም ይሄ ስሜት ተሰምቶኝ ነበረ፣ ማንም እንደሌለ ነበር የማስበው። ነገር ግን ብዙ ነገር ደግሞ እንዳለኝ አርጌ ሳስበው ያለኝን ነገር ሳስበው ብዙ ነገር እንዳለኝ እገነዘባለሁኝ። ከዛ በዛ እያልኩኝ ነው የኖርኩት። ስለዚህ አንቺ ብዙ የሌለሽ ነገር ብቻ ሳይሆን ያለሽን ነገርም አስቢው፣ ብዙ ነገር አለ። ስለዚህ እንደዛቱኝ እያለቻት ትገኛለች። እንግዲህ ደህና መካሪ ሆናለች። እንዲሁም የፍቅርን እናትም እያጽናናቻት ነበረ። አይዞሽ ፍቅርን እኔ አወራታለሁ፣ ምንም አትሆንም፣ አንቺ አትጨናነቂ በማለት እቅፍ አድርጋ እያረጋጋቻት ነበረ። ለሊም እንግዲህ ቁጭ ብላ ባቡሬን ያሳለፉትን ትዝታዎች እያነሳች እያስታወሰች እንዲሁም ደግሞ የተዋወቁትን ስሙን ሲነግራት ምናምን የነበረውን ትውስታ ወደኋላ መለስ ብላ እያሰበችው ነበረ። በዛ መሀል ነው እንግዲህ ወደ ስልኳ ላይ ጥሪ የመጣው። ስልኩንም ስታነሳው እንግዲህ ኤላ ነበረ። ኤላ በማለት ነበር ድንግጥ ብላ እንግዲህ ስልኩን እያነሳችው።
ምን ሊላት ይችላል? አብረን የምናየው ይሆናል። እስካሁን ጊዜ ጠፍቶ አሁን ላይ መጥቶ ደግሞ ምን ሊላት ይችላል? ወንዶች አንዳንድ ጊዜ በቃ እነሱ በፈለጉ ሰዓት የሰውን ልብ ይሰብሩና መጨረሻ ላይ ደግሞ ዞሮ መሄጃ ሲያጡ እዛቸው ጋር ይመለሳሉ ማለት ነው። ሴት ልጅ ደግሞ ልበ ሩህሩህ ናትና በምላስ ታምናለች እና አሁን የሆነ ነገር ቢላት ለሊ እርግጠኛ ነኝ ይቅርታ አድርጌልሃለሁ ብላ እንደሚታረቁ አንጠራጠርም። በቀጣይ ቪዲዮ ደግሞ እንደሚከሰት አብረን የምናየው ይሆናል። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ለዚህ ቻናል እስከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱ። ሰላም ለሀገራችን፣ ሰላም ለሕዝባችን።